እንዳላጣፈራለሁ በምን እርግጠኛ መሆን እችላለሁ ምናምን እያልሽኝ ነበር። እኔም ደግሞ በእሱ እርግጠኛ መሆን ያስችልሽኝ ነገር አድርጌ ያሳይሻለሁ ብዬሽ ቃል ገብቼልሽ ነበር አይደል? የኔ ኖሮ ካሁን በኋላ ያንቺ ሆኗል። ሁሉን አሁን ይሰጠናል። ስታለቅሽ ማየት አልፈልግም። ዛሬ የኔ በጣም ትልቁ የደስታ ቀኔ ነው። እሺ በጣም አፈቅርሻለሁ። በጣም ከምታስቢው በላይ ነው የማፈቅርሽ። ባልኩበትን ስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ ቢወራ ቢነገር በድፍን ከተማ እኔስ ማንንም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ አለው ክብሩ ይስፋ ለመድኃኒዓለም። በተለመደው ዛሬም በአዲስ ነገር መጥቼላችኋለሁ። በቅድሚያ ግን ሙስሊም ቤተሰቦቼ እንኳን አደረሳችሁ። በአገር ውስጥም ያላችሁ ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ሁላችሁንም እንኳን አደረሳችሁ ለማለት ፈልጋለሁ። በመቀጠል ዛሬ የመጣሁላችሁ ቤተሰብ ትንሽ ነገር ለማውራት ነው። ሁሌው ከተለመደው ነገር ትንሽ ወጣ ያለ ነገር ነው። እስኪ ትንሽ ነገር ልንገራችሁ ላውራችሁ ብዬ አስቤ ነው የመጣሁት። በዛውም ደግሞ መጨረሻ ላይ ማሳያችሁ ነገር አለ። እስከ መጨረሻው ድረስ ቪዲዮ መከታተል እንዳትረሱ። መሰላችሁ አዲስ አበባ ስመጣ እኔ ብቻዬን ነው የመጣው። ከቤተሰብ ወጥቼ ስለመጣው ሌላ ዘመድ ጋር ሌላ ቤተሰብ ጋር ምናምን መጠጋትም አልፈለኩም። ብዙ ነገሮችን በራሴ ቻሌንጅ ለማድረግ ነው የመጣሁት። እንዴት መሰላችሁ? እኔ አባቴ መሆን እፈልጋለሁ። እንዴት መሰላችሁ? የራሴን ነገር ለመገንባት የራሴን የሆነ ነገር ለማድረግ ከዜሮ ተነስቼ ማለት ነው። ቤተሰቦቼ የራሳቸው ነገር ነው። ምክንያቱም እንዴት መሰላችሁ? አባቴም ልክ እንደኔ በልጅነቱ አዲስ አበባ ወጥቶ ብዙ ነገር እንዳሳለፈ ምናምን ልጅ እያለሁ ጀምሮ ያወራኝ ነበር። ሊስትሮ እንዳዞረ ሎተሪ እንዳዞረ ሊስትሮ እቃዎችን አዘጋጅቶ ሊስትሮ ጫማ እንደሚሰራ ምናምን ያን ሁሉ ነገር በዛ ሁሉ ነገር አልፎ ነው አሁን ያለበት ደረጃ ላይ የደረሰው። አሁን ያለበት ንብረት ላይ ምናምን የደረሰው ይሄን ሁሉ ስትራግል አልፎ ወንድ ልጁን ብቻውን ተፈትኖ በረንዳ አድሮ ገብቷቸዋል። ያው የነሱ ጊዜ ጥሩ ቢሆንም በአንድ ብር ምግብ መብላት የሚቻልበት ጊዜ ላይ ቢሆንም ያኔ ግን ከአሁን ጊዜ እኩል ነው እና በዛ አልፎ መጥቶ ያለበት ደረጃ እሱ ያለው ነገር የሱ ነው። በቃ እኔም ልክ እንደሱ መሆን እፈልጋለሁ። ገብቷቸዋል። የራሴን ነገር ከዜሮ ተነስቼ ለልጅ የምነግረው ነገር እኔም ቢሆን የራሴን ታሪክ መስራት እፈልጋለሁ እና ከዜሮ ለመነሳት ነው የመጣሁት። ችግሮኝ ወይ እርቦኝ ምናምን እንደዛ ምናምን አይደለም። ቤተሰብ በቂ የሆነ ነገር አላቸው ከማንም ያላነሰ ማለት ነው። እኔ ግን በቃ በራሴ ለመነሳት ከዜሮ ሻንጤን ብቻ ማንጠልጥዬ የመጣሁ ሩም ምናምን ነው ያረፍኩት። ከዛ በኋላ የተለያዩ ነገሮችን ሞከርኩ ምናምን ብዙ ነገር አሳልፌያለሁ። በቃ ከሰው ፊት ከማየት ውጪ ማለት ነው ዝቅ ብዬ ሰርቻለሁ። ወደፊት ይሄን አድርጊያለሁ ወይ ፎቶዎችን እያነሳሁ ማስታወሻ እያልኩ ለራሴ ፎቶ አስቀር ነበርና ምንም እንደሰራው ፎቶዎችን ሁሉ አሳያቸዋለሁ። እንዴት መሰላችሁ ቤተሰብ? የሰው እጅ ማየት በጣም መጥፎ ነው። አልወድም አይደለም። አሁን ላይ ባለውበት ደረጃ ላይ ደርሼ ያኔም እዛ ደረጃ ላይ ያለው እርቦኛል ምግብ ስጡኝ ብዬ ሰው አልጠይቅም። እርቦኛ አድራለሁ እንጂ ማለት ነው። በጣም ብዙ ነገር ይቻላል ቤተሰብ። አሁን እንደዚህ ጋር ያለውበትን ደረጃ ስለምታውቁ እናንተ ምናምን ብዙ ችግር ብዙ መከራ ያየው ሰው አልመስልም ይሆናል። ግን በዚህ አመታት ውስጥ በጣም ብዙ ነገር አይቻልም። አከብታችኋል። ልክ እንደ ወንድ ልጅ እሱን ለመፈተን ነው የሚመጣው። አላዝንም ምን አልልም። ግን ያለፈውን ጊዜ ስታስቡት ለካ የማልፋል የሚለው ነገር ትንሽ ያሳዝናል። ለዛም ጭምር ነው እንጂ ሌላ ነገር አይደለም። ደግሞ ለእናንተም ትምህርት ይሆናል። በሀገራችሁ ሰርታችሁ መለወጥ እንደምትችሉ ከትንሽ ነገር ተነስታችሁ እግዚአብሔር ያለው ነው የሚሆነው። ገብታችኋል። ሰው ልጅ ወደ ውጭ ስለወጣም ያልፍለታል ማለት አይደለም። በሀገራችሁም ቢሆን ሰርታችሁ መለወጥ እንደምትችሉ ለማሳየት ለመናገር ያክል ዛሬ እኔ እዚህ ደረጃ ላይ ሲደርስ በጣም በብዙ መሰናክል ማለት እንዳለፈ እንድትረዱ ስለምፈልግ ነው። በጣም ከምላችሁ በላይ በጣም በብዙ ነገር ማለት ነው። በጣም ግን በቃ ያ ሁሉ ነገር አልፎ ዛሬ እዚህ ጋር ደርሻለሁ። እግዚአብሔር ይመስገን፣ ተመስገን ነው የምለው። ገብቷችኋል። በዛው ቤተሰቡ ጋር ሁኜ ምናምን የነሱ ነገር እንትን እያልኩኝ ምናምን በእነሱ እኮ ላድግ እችላለሁ። ግን በቃ የራሴ የምለው ነገር እንዲኖረኝ ግን አድርጎኛል። በቃ እዚህ አነሰም በዛም ያ ነገር የራሴ ነው። ራሴ ለፍቼ ጥሬ ግሬ ያመጣሁት ነገር ነው። ገብቷችኋል አይደል? ያ ነገር ደግሞ በጣም ደስ ይላል። በጣም ከምላችሁ በላይ በጣም ደስ ይላል። እና ዛሬ አንድ ቦታ ወስዳችኋለሁ። አብራችሁን ትመጣላችሁ።
ሰሞኑን አንዳንድ ነገር ነግራችሁ ነበር። አንድ ነገር አደርጋለሁ በቅርቡ አንድ ነገር ጠብቁ ብዬ ነበር፣ ግን ያው አልገመታችሁም አላችሁ ምናምን። ሁሉንም ነገር አብራችሁኝ ሂደን የምናየው ይሆናል። ህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌም አነባለው ካልሞላ መቼ አርፋለሁ። የደስታ እንባ ነው ቤተሰብ። አዝኜ ተከፍቼ ምናምን እያያችሁ እንዳይመስላችሁ በጣም ደስ ስላለኝ። በመጨረሻ ላይም እናንተ ስታዩት ደስተኞች እንደምትሆኑ አልጠራጠርም፣ እርግጠኛ ነኝ። ምክንያቱም የኔ ደስታ ለእናንተ በጣም ትልቅ ነገር እንደሆነ አውቃለሁ። ደስታ የደስታችሁ እንደሆነ አውቃለሁ። በጣም ብዙ ተስፋ የቆረጥኩባቸው ቀናቶች አሉ። በጣም እንዲህ ምን አቀበጠኝ በቃ በማላውቀው ሀገር። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በቃ እግዚአብሔር ሲወዳችሁ ቤተሰብ እሱ መጥቶ አይደለም ያግዛችሁ፣ ሰው ነው የሚሰጣችሁ። እግዚአብሔር ሲወዳችሁ በድጋሚ የምናገር የምፈልገው ሰው ነው የሚሰጣችሁ። የሆነ ሰው ለእናንተ ይሰጣችኋል። አገሬ ላይ ባህር ዳር ላይ ከማንም በላይ ሆኜ ነው የምኖረው። ይህ ማንንም ያውቃል። እዚህ ዩቲዩብ ላይ የምታዩት ቤተሰቦችም አላችሁ። በሰው ሀገር ግን በቀላል ጀስት እንደ ተራ ሰው መታየቱ በራሱ ከባድ ነው። በራሳችሁ ሀገር አዲስ አበባ ሀገሬ ነው አይደለን? ግን ማንም ያገኝ የለም። ብቻ ሁሉ ነገር አልፎ ዛሬ ለዚህ ደርሻለሁ እና እኔ ለዚህ ከደረስኩ እናንተ መድረስ አያቅታችሁ ነው። ከእግዚአብሔር ጋር እግዚአብሔርን ይዛችሁ በየእምነታችሁ ካላህ ጋር ጸሎት እያረጋችሁ ዱዓ እያረጋችሁ እናንተ መድረስ ትችላላችሁ። በሰው ሀገር መሰቃየት አይጠበቅባችሁም። በቃ ስለሚቻል ማለት ነው። በትንሽ ነገር እግዚአብሔር ከባረካት ትንሿ ነገር ትልቅ ደረጃ ላይ ትደርሳለች። ትንሿ ነገር እግዚአብሔር ካልባረከው እኮ በጣም በብዙ ተሰጥቶንም በካክ ነው ይጠፋል። ግን እግዚአብሔር ከባረካት ትንሿ ነገር ለፍሬ ትሆናለች። እግዚአብሔርን ይዘን ወደፊት መቀጠል እንችላለን። ሀገራችን ላይ ሰርተን መለወጥ እንችላለን። በቃ ትልቅ ውሳኔ እንደወሰንኩ እርግጠኛ ነኝ። ከህይወቴን ትልቁን እርምጃ ነው የተራመድኩት። ከዚህም በላይ ነገሮች ላይ እንደምንደርስ እርግጠኛ ነኝ። በጣም ወዳችኋለሁ፣ አከብራችኋለሁ ቤተሰብ። ከዚህ በላይ አላብዛባችሁ። ወደ ቦታው አብረን እንሂድ። አብራችሁን ሁኑ። እስከ መጨረሻው ድረስ ቪዲዮን ተከታተሉ። ሰብስክራይብ ሳታደርጉ የምታዩ ሰዎች አላችሁ። ግልጽ ነው። የኔ ሰብስክራይበር ስንት ነው? ቪዲዮአችን ስንት እየታየ እንዳለ ይታወቃል አይደል እንዴ? ቪዲዮ 50-60 ገብቶ ሰብስክራይበራችን ገና 25-26 ላይ ማለት ሶ ከግማሽ በላይ ሰብስክራይብ ሳታደርጉ የምታዩ ሰዎች ናችሁ። በድጋሚ ቪዲዮ እናንተ ጋር ከመጣ ሰብስክራይብ በማድረግ ጀምሩት። ላይክ እና ኮፒ ሊንክ ደግሞ ምን ጊዜ ማይረሳም። በቃ ቪዲዮ ሲመጣ ላይክ ተጭናችሁ የምታዩት ኮፒ ሊንክ እያደረጋችሁ ቪዲዮውን ታዩታላችሁ ማለት ነው። ምን ጊዜም ከጎኔ እንደማትለዩኝ አውቃለሁ። እርግጠኛ ነኝ በእናንተ ልክ ለኔ እንደ ቤተሰብ ናችሁ። እንደጠፋሁባችሁም ሰሞኑን አውቃለሁ። በዚህ አጋጣሚ ቢዚ ስለሆንኩኝ ነው። አንዳንድ ማስጨረስ ያለብኝ ጉዳዮች፣ ማድረግ ያለባቸው ነገሮች ምናምን ስላሉ ነው። በቻልኩት ፍጥነት ለመምጣት እሞክራለሁ ወደፊት። አሁን ግን መጨረስ ያለብኝን ቅድሚያ ሰጥቼ ነው ለዛ። በዛም ደግሞ እርግጠኛ ነኝ እንደምትወዱት፣ ደስተኛ እንደምትሆኑ ደግሞ አልጠራጠርም። በጣም ወዳችኋለሁ ቤተሰብ። አብረን እንሂድ ማለት ነው። ቤተሰብ ተከተሉ። ሰላም፣ እንዴት ዋልክ? ግባ። ሰላም አለው። እሺ ቤተሰብ እንግዲህ ያልኳችሁ ቦታ አብረን። እሺ በጣም አመሰግናለሁ። እናንተም እኔም አንድ ላይ ያለውን ነገር ከእሱ ጋር አብረን እንከታተላለን ማለት ነው። እንዴት ነህ? ልጅ አለን ይመስገን። እንኳን ደህና መጣ። እንኳን ደህና ቆይ። በጣም ነው የሚያምረው። እንግዲህ ተጨንቃችሁ ገብተዋል። ይሄ ኢንተርቴን ለማድረግ የመጀመሪያው እይታ አይደለም? እሱ ነገር በጣም ደስ ይላል። ከደረጃው ከበር ጀምሮ ከሊፍት ጀምሮ ያለው ነገር በጣም ደስ ብሎ በጣም ነው የሚያምረው። የእናንተ ማከባበላችሁ በጣም ደስ ይላል። እሺ አሁን የምፈልገው መሰለህ ስለ እናንተ ድርጅት ብሪፍ የሆነ መረጃ እንድትሰጠኝ እፈልጋለሁ። ትክክለኛና ተአማኒታ የሆነ ነገር ማለት ነው። ከሌሎች ድርጅቶች ያጣኋቸው ነገሮች አሉና ለምሳሌ የእናንተ ድርጅት ከሌላው ምንድነው ለየት የሚያደርገው ነገር የሚለውን ይጀምርልኝ። በመቀጠል ያሉኝን ጥያቄዎች እጠይቃለሁ። በጣም ቆንጆ። ያው ቀጥታ መጀመሪያ ወደ ልዩነቱ ከመሄዳችን በፊት እኛ ማንን የሚለው ነገር የሚለየን
ሜሪት ፕሮፐርቲስ ይባላል ድርጅታችን ላለፉት 15 ዓመታትና ከዛ በላይ በተለያዩ ቢዝነሶች ላይ የቆየ እንደዚሁም ደግሞ በደንብ ታዋቂ ስም የገነቡ ሲስተር ካምፓኒዎችን የያዘ ሀገር በቀልና አንጋፋ ድርጅት ነው ያለን። ያ ማለት ያው ከእህት ኩባንያዎቹ ጋር ፋይናንሻሊ ማቴሪያሊም ተደጋግፎ እዚህ ደረጃ አሁን ያለበት ቁመና ላይ መድረስ የቻለ ድርጅት ነው። ለአብነት ያህል ፎሪ ትሬዲንግ ዘይት ምርት ላይ የተሳተፈ አንደኛው ሲስተር ካምፓኒያችን ነው። ለውጭ ገበያ ለዓለም አቀፍ ገበያ የሚያቀርብ ነው። ሌላኛው ደግሞ አማና ፒፒአር ነው። እሱ ደግሞ እንደዚሁ የኮንስትራክሽኑ ላይ ትልቅ አስተዋጽኦ የሚያደርግ እንደዚሁ የፓይፕ እና የፒቪሲ ምርቶችን የሚያመርት ነው። ሌላኛው ሶስተኛ ካምፓኒያችን አማና ኢምፖርት ኤክስፖርት ነው። እሱ ደግሞ እንደዚሁ የቡና ምርቶችን ለዓለም አቀፍ ገበያ የሚያቀርብ ኩባንያችን ነው። በዋነኝነት ግን ለሳይቱ ከሜሪት ጋር በደንብ ኮላብ አድርጎ እየሰራ ያለው ተጣፊ ኮንስትራክሽን ነው። ያ ማለት ከቻይና ካምፓኒ ጋር ኮላብ አድርጎ በደንብ ሳይቱ ላይ በኮንስትራክሽኑ ማቴሪያልም ፋይናንሻሊም ሰፖርት እያደረገ ያለ ነው ማለት ነው። ስለዚህ ሜሪት ማለት በእነዚህ ኩባንያዎች ውስጥ ተካታች የሆነ የተለያዩ ሲስተር ካምፓኒዎች ያሉት ትልቅ ድርጅት ነው ማለት ነው። ናይስ። ሌላ መጠየቅ ነገር አለ። መሰረታዊ ጥያቄ ነው ይሄ። ከዚህ በፊት የት ሳይቶች አስረክባቸዋል እናንተ? ምክንያቱም ሁሉም አለ በጣም ብዙ ነው ያለው ሪል ስቴት ላይ የሚሰሩ ገብቷል። በጣም ከ10 ዓመት ምናምን በፊት ጀምሮ ሳይቱን ሳያስረክቡ ገንዘብ ሰብስበው የጠፉ ምናምንም አሉ። በጣም ስመጥር የሆኑ ስማቸው የሚታወቅ እና የእናንተንም ማወቅ የምፈልገው ሪል ስቴት እንገነባለን የሚለውን ብቻ ሳይሆን ከዚህ በፊት ገንብታችሁ ያስረከባችሁ አለው እና ሳይቱንም ጭምር ገብቷል። ሂጄ ማየት ካለብኝም ሂጄ ማየት እንዲኖርብኝ እሱንም ጭምር ልትነግረኝ እፈልጋለሁ። ትክክል። ጥሩ ጥያቄ ነው። ምክንያቱም ያው የሚሰማው ነገሮች ምናምን ጥሩ አይደለም። ትክክል ነው ሪል ስቴቱ ላይ። እኛ ግን እንዳልኩ የተለያዩ ሲስተር ካምፓኒዎች አሉን ብያለሁ። በዛ ቢዝነስ ግሩፕ ስር ቦሌ ራማዳ ገባ ብሎ ጂፕላስ 15 የሆነ ህንፃ እንደዚሁ ገንብተን በራሳችን በገስት ሃውስ እየተከራየ የሚገኝ ዴሊቨር ተደርጎ ኦልሞስት እያከራየ ነው ያለ ነው አለ በራሱ ማለት ነው። ከዚህ በፊትም ደግሞ የተለያዩ እንትኖች ላይ ተሳትፈናል። ይሄ ግንባታዎች ላይ ለምሳሌ የአረጋውያን ማቋቋም ስራዎች እንደዚህ ቤቶች እነሱንም ገንብተናል። በመንገድ ስራውም ላይ ተሳትፈናል ማለት ነው። ይሄ ከብዙ በጣም በጥቂቱ ሜንሽን የምናደርገው ነው ማለት ነው። ሜሪት ከሰራቸው ከብዙዎቹ በጣም በትንሹ ነው ይሄንን ስንገልጽ ማለት ነው። ስለዚህ አሁን ላይ ደግሞ አክቲቭ ሳይቶች አሉ እንደምታውቀው የተለያዩ ቦታዎች ላይ አክቲቭ ሳይቶች እየተንቀሳቀሱ ያሉ። የት አካባቢ ያለውን ለምሳሌ እኔ የምፈልገው እንዴት መሰለህ ለመኖሪያ የሚሆን የምፈልገው እና ሳይቱን ቆንጆ የሆነ ሳይት ፈልጋለሁ። እናንተ ያላችሁን ሳይት እንዳማራጭ ንገረኝ እዚህ ቦታ የሚለውን እና እንትን እላለሁ። ያላችሁን ዝርዝር አድርገን ንገረኝ። እሺ መኖሪያ ቤት አማራጭ ያለን አራዳ ፓርክ ፊት ለፊት ፒያሳ አራዳ ፓርክ እና ፍሬንድሺፕ ፓርክ እይታ ያለው ከቤት ውስጥ ሆነ ያን እይታ የምታይበት ነው። አፓርትመንታችን 4040 ካሬ ሜትር ላይ ያረፈ ራሱን የቻለ የተለያዩ መገልገያዎችን በውስጡ የያዘ ነው። ምንም ነገር ማያሳጣ ሙሉ ነገር ፉል አድርጎ በደንብ አድርጎ የያዘ ነው። ያን ስንል ምንድነው ራሱን የቻለ ለምሳሌ G+24 ነው የሚሆነው ህንጻችን። ያ ማለት ከግራውንድ ጀምሮ እስከ አራተኛ ያሉት ለተለያዩ ኮሜርሻል ቢዝነሶች ነው የተያዘው፣ ግን ሪዘርቭድ ናቸው እነሱ። ልክ አምስተኛ ፎቅ ላይ ስትመጣ ሪዘርቭድ ፓርኪንግ ስፔስ እንሰጣለን እኛ ለደንበኞቻችን። የራሴ የሆነ በስም ክሬት ተደርጎ የሚቀመጥልህ ማለት ነው። አንተ መጣህም አልመጣህም ማንም የማይቆምበት የፓርኪንግ ስፔስ ይኖረናል ማለት ነው። ከኤሌክትሪካል ቻርጅ ስቴሽን ጋር እሱን አካቶ ማለት ነው። ልክ 6ኛ ፎቅ ላይ ስትደርስ የተለያዩ ሰርቪስ አሚኒቲዎቹ እዛ ላይ ነው የሚካተቱት ማለት ነው። ያ ማለት ምንድነው? የተለያዩ ላይብረሪዎች ይኖሩታል፣ የልጆች መጫወቻ ስፍራ ይኖረዋል፣ የመዋኛ ገንዳ፣ ጂም ኤንድ ስፓ የመሳሰሉትን ኤሪያዎች እዛ ላይ ነው የምንይዘው ማለት ነው። ልክ መኖሪያችን የሚጀምረው ከ8ኛ ፎቅ ነው ማለት ነው። 7ኛ ላይ ስትመጣ ቴራስ አለው፣ ሀፍ ቴራስ አለው። እዛ ስፔስ ላይ የሚኖረን የተለያዩ ጁሲ ባሮች፣ ፉድ ኮርቶችን እዛ ላይ በደንብ አካቶ የያዘ ነው የሚሆነው ማለት ነው። ግን ደግሞ ያው የግድ ሪዘርቭድ ብቻ አይደለም ፓርኪንግ የምትሰጠው። መጥቶ ቀጥታ እኔ ባለው ስፔስ መቆም እችላለሁ የሚል ሰው ደግሞ ቤዝመንትም ተጨማሪ ስላለን በጣም በቂ የሆነ የፓርኪንግ ስፔስ እንደዚሁ አመቻችተን ነው የምንሰጠው ማለት ነው። ከ8ኛ በኋላ ግን መኖሪያዎቹ በትክክል ይጀምራሉ ማለት ነው። ስለዚህ ከ8 እስከ 24 ባለው የመኖሪያ ቤት አማራጮች አሉን፣ ፕላስ ቴራስ አለው ማለት ነው። የተለያዩ ትንንሽ ፕሮግራሞች ቢኖርብህ እዛ ላይ መገልገል የምትችልበት ሁኔታ አለ ማለት ነው። ስለዚህ በዚህ ደረጃ ከሎኬሽን አንፃር ፕራይም ሎኬሽን እንዳልኩ ነው የፈለጉት ሎኬሽኑን ጭምር ነውና የሰጠኝ አማራጮችና ከዲዛይንም አንፃር የተለያዩ ቦታዎች ላይ ያልሰማቸው በጣም ብዙ አማራጮች አሉት። እውነት ለመናገር በጣም ደስ የሚል ነው። ፕላስ ደግሞ እና በምን አይነት ሁኔታ ላይ ነው ያለው? በወረቀት ላይ ነው ያለው
ነው ወይስ ግንባታ ተጀምሯል? ምን ደረጃ ላይ ነው? አንደር ኮንስትራክሽን ነው ያለው ሳይታችን። የ2 ዓመት ተኩል በ2 ዓመት ተኩል ዴሊቨሪ የሚደረግ ሳይት ነው ያለ። ለምሳሌ ዛሬ በገዛ በ2 ዓመት ተኩል ውስጥ ያልቃል ማለት ነው። ዴሊቨሪ ይደረጋል ማለት ነው። ያ ሲሆን ግን እኛ የምናስከፍልበት መንገድ አንተም ክፍያውን በዛ ጊዜ ውስጥ ቀስ እያልክ ከፍለ የምታጠናቅቅበት ሁኔታ ነው ያመቻቸ ነው። ምክንያቱም የተወሰነ ፐርሰንት ዳውን ታደርግና ሚኒመም ሪኳየርመንታችን 10% ነው። 10% ከከፈል ቀሪው 90% እየሰራ እኛም ደግሞ ማሳየት ያለብን ፕሮግረስ አለ። በዛ ልክ ያን ፕሮግረስ ስቴፕ ባይ ስቴፕ እኛ እየገነባን እየከፈልክ እንደዛ ነው ተያያዥ የሆነ ስራ ነው። በጣም ብዙዎች እንዳጣራሁት ምንድነው ከፍተኛ ገቢ ላላቸው ሰዎች ታስቦ ነው በብዛት የሚሰራው። በተለይ እንደዚህ ቆንጆ ሳይት ላይ ያሉት ቦታዎች ከ3 መኝታ ጀምሮ ምናምን ያለው መካከለኛ ገቢ ያላቸውን ሰዎች ያማከለ ነገር አይደለም። እናንተ ደግሞ እንደነገርከኝ ሳይቱ በጣም ቆንጆ ነው። ውስጡ ላይ ያለው ኦፖርቹኒቲ በጣም ብዙና ሰፊ ነው። ይሄ ታዲያ ዝቅተኛ ገቢ መካከለኛ ገቢ ላላቸው ለምሳሌ እኔ ባለ 1 መኝታ ነው የምፈልገው እሱ ያማከለ ነው ወይስ እናንተም ከባለ እሱ ምንታያለ? አዎ በጣም ብዙ ሰው የሚለንን ነገር ነው ሜንሽን ያደረከው። በትክክል ግን እኛ ጋር እንደዚሁ መካከለኛ ገቢ ያላቸው ሰዎች ትክክለኛ መፍትሄ የሚያገኙበትን ሳይቱ ምክንያቱም በጣም ባላንስ ያደረገ ካሬ ሜትር ነው ያላቸው። ምክንያቱም እኛ መካከለኛ ገቢ ያላቸውን ሁሉንም በአንድ ለመያዝ ነው ሐሳባችን በራሱ። ለምሳሌ አሁን 1 መኝታ ቤት እኛ ሳይት ላይ ወይም ደግሞ እዚህ ፒያሳ አራዳ ፓርክ እና ወዳጅነት ፓርክ አጠገብ ካለው ሳይታችን ላይ አንድ ሰው ከኛ ከምን አይነት ካሬ ሜትር ጀምሮ መግዛት ይችላል የሚለው ሜንሽን ለማድረግ ከ49 ካሬ ሜትር ጀምሮ ከ1 እስከ 3 መኝታ ቤት ኦፕሽን አዘጋጅተን እየሸጥን ያለ ነው። ያ ማለት 1 መኝታ ለሚፈልግ ሰው 1 ቤድሩም አማራጫችን 49 ካሬ ሜትር ነው። 49 ካሬ ሜትር ስፋት ያለው አለ ማለት ነው። 2 መኝታ ቤት 2 ኦፕሽኖች አሉን። ያ ማለት 80 ካሬ ሜትር እና 95 ካሬ ሜትር ስፋት ያላቸው የ2 መኝታ ቤት አማራጮች አሉን። 3 መኝታ ቤት ደግሞ ለሚፈልግ እንደዚሁ 130 ካሬ ሜትር ስፋት ያለውና 115 ካሬ ሜትር ስፋት ያለው አማራጭ አለን ማለት ነው። ይሄ የሁሉንም ከፍተኛ ገቢም ያላቸው ሁሉንም በአንድ ለመያዝ ነው ታሳቢ አድርገን እየሰራን በዋነኝነትና ደስ በሚል ሁኔታ ደግሞ ሌሎቹ ሪል ስቴቶች ላይ ላይገኝ የሚችል እኛ ግን እየሰጠን ያለ ነው ኦፈር ምንድነው? ወይም ደግሞ ካሬዎቹ ቤቶቹ የሚሰጡን አማራጭ ምንድነው? ኮመን ኤሪያ የሚባለው እሱ ነው ልጠይቅ የነበረው ቀጥታ ጥያቄ እሱ ነው የነበረው። ምክንያቱም በጣም ብዙ ቦታዎች ታዝቤያለሁ። ይሄን ያክል ካሬ አሁን ለምሳሌ አንተ እንዳልከኝ በ49 ካሬ ተብሎ ቦታው ቤቱ የሚያርፈው ግን ከዛ ባነሳ ነው። ለኮመን ኤሪያ ግማሹ ቦታ ይወጣል። ትክክል። እናንተ ጋር እሱን በደንብ እንድትነግረኝ ይፈልጋሉ። ትክክል። እሱ ነው ወደ እናንተ ሙቭ እንዳደረግ ያደረገኝ። ኮመን ኤሪያ በእርግጥ ያው ኮንስትራክሽን ላይ የትኛውም ኮንስትራክሽን ላይ ይነሳል። ይሄ ተፈጥሯዊ ነው የሚሆን ነገር ነው። ምክንያቱም አንድ ሰው ሊፍቱን ሳይጠቀም ደረጃውን ሳይጠቀም አይገባም። ግን ደግሞ እኛ ሪል ስቴት ላይ የተለመደው በቃ በጣም የተጋነነ ሆነ አዲስ አበባ ላይ በብዛት ሪል ስቴቶች። እኛ ጋር ግን ሜሪት ፕሮፐርቲስ ላይ ያለን አማራጭ ምንድነው? በጣም ባላንስ ያደረገ ኮመን ኤሪያ ሬሾ ነው እየሰጠን ያለ ነው። ለምሳሌ 49 መኝታ ቤት ባለ 1 መኝታው የሚገዛ ሰው 5 ካሬ ሜትር ብቻ ነው የምናነሳው። ያ ማለት ኦልሞስት ወደ 44 ካሬ ሜትሩ ላይ ይኖርበታል ማለት ነው። 80 ካሬ ሜትሩን የገዛም እንደዚሁ 75 ካሬ ሜትሩ የሚኖርበት ነው። 5 ካሬ ሜትር ነው ኮመን እያነሳን ሌላ ቦታ እስከ 20 ካሬ እስከ 30 ካሬ ድረስ ኮመን ይነሳል። ትክክል። ለኮሪደር ለፓርኪንግ ለተመሳሳይ ለተለያየ ነገር ተብሎ ይሄ ይነሳልና እሱ ነው እኔ ማለት የፈለኩት። በተጨማሪም ደግሞ ያው አሳይንድ ፓርኪንግ እኛ እናዘጋጃለን በራሱ ማለት ነው። አሳይንድ ፓርኪንግ ስፔስ ይኖረናል። ለምሳሌ 2 መኝታ ቤት 95 ካሬ ሜትሩን የሚገዛ ሰው የራሱ የሆነ ሪዘርቭድ ፓርኪንግ ስፔስ ይኖረዋል ማለት ነው። ስለዚህ ከዚህ ደረጃ እኛ በቂ የሆነ ፓርኪንግ ስፔስ አለ። ቀደም እንደነገርኩ 5ኛ ፎቅ ላይ ያለው ካር ሊፍት ስላለው ሳይታችን 5ኛ ፎቅ ላይ የሚኖረው የፓርኪንግ ስፔስ ሪዘርቭድ ነው የሚሆነው ማለት ነው። ስለዚህ በስማቸው ፓርኪንግም ለሚኖራቸው ገዢዎች 95 ካሬ ሜትሩ እንደዚሁ 130 ካሬውን ለገዙ የምንሰጠው አማራጭ ነው ማለት ነው። ስለዚህ ግራውንድ ቤዝመንት ላይ ደግሞ አንድ ሰው እንደመጣ መቆም ቢፈልግ ያለውን አማራጭ ቤዝመንት ገብቶ እንደዚሁ ሰፊሽንት የሆነ ፓርኪንግ ስፔስ ስላለ እንደነገርኩ 4040 ካሬ ላይ ያረፈ ስለሆነ በቂ የፓርኪንግ ስፔስ አለ ማለት ነው እኛ ጋር። ኦኬ አሁን ወደ ፋይናል ጥያቄ ልምጣና ክፍያውስ ምን ይመስላል? ማለት ፕራይሱ ምን ያክል ነው? ለምሳሌ ባለ 1 መኝታ ምን ያክል ነው? አከፋፈሉን ምናምን ዘርዘር አድርገህ ንገረኝ። ቅድመ ክፍያ ሙሉ ቅድመ ክፍያ ምን ያክል ነው? ሙሉ ክፍያ ለከፈለ ዲስካውንት አላችሁ ወይ? አሁን ዲስካውንት አላችሁ የሚለው
ዝርዝር አድርገን ዋጋ የሁሉም ሰው ኢሹ ስለሆነ መሰረታዊ ነገር ትክክል ነው። ምክንያቱም ያው በብሩ ነው ግብይቱ የሚፈጸመውና ባላንስ ነው ወይ ይሄ ሁሉ ሰርቪሶች ኖሮት ባላንስ ያደርጋሉ የሚለው ነገር በትክክል የምናይበት ይሆናል። እስቲ አንተ ትፈርዳለህ። እኔ በጭንቅላቴ ከሴቱም አንፃር ከኛ ኦፖርቹኒቲም አንፃር የገመትኩት ፕራይስ አለ። ኦኬ ገብቷል። እሱን ደግሞ ልስሞክ አንተና ኦኬ እሺ። እንግዲህ ያው እዚህ ጋር በደንብ ግልጽ እንዲሆን ላሳይሃለሁ። እኛ ጋር 49 ካሬ ሜትር ባለ አንድ መኝታ ቤት አማራጭ አለን። አጠቃላይ ክፍያው የሚሆነው 5,145,000 ብር ነው። አጠቃላይ ዋጋው የሚሆነው ለአንድ መኝታ ቤት አማራጭ ቅድመ ክፍያ መክፈል የሚጠበቅብህ 15% ያህሉን እሱንም ደግሞ 771,750 ብር ነው ማለት ነው። ይሄ አድቫንስ 10%ቱን ትከፍልና ቀሪውን በግንባታ ሂደቱ መሰረት በ2 ዓመት ተኩል ጊዜ ውስጥ በ11 ዙር ከፍለ የምታጠናቀቅበት ሁኔታ አመቻችተናል። 2 መኝታ ቤት ለሚፈልጉ ደንበኞቻችን 80 ካሬ ሜትር አማራጫችንን በ8,400,000 ብር አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ። ከዚህ ላይ 10% ቅድመ ክፍያውን ያ ማለት 840,000 ብር ከፍለው የቤት ባለቤት መሆን ይችላሉ ማለት ነው። ይሄ ሚኒመም ሪኳየርመንታችን ነው። ትንሹ ቤት ለመግዛት የሚመጣ ሰው ትንሹ የሚጠበቅበት ለአንድ መኝታው 15% ነው። ለሁለት መኝታውና ለሶስት መኝታው 10% ነው የሚሆነው ማለት ነው። ግን ደግሞ ሰው እንዳከፋፈሉ የተለያዩ የዲስካውንት ፓኬጆች ቅድምም ስላልከኝ እንሰጣለን ማለት ነው። ያ ማለት 100% ለሚከፍል ደንበኛ ሙሉ በሙሉ እውነተኛ የሆነ የ30% ቅናሽ በማድረግ በ70% አጠቃላይ ዋጋ ግን ለተወሰኑ ቤቶች ብቻ ሽያጭ ላይ እንገኛለን። ጥሩ ሰዓት ነው የመጣው እንዳጋጣሚ ሆኖ። ያ ማለት ምንድነው? ለምሳሌ እዚህ ጋር 5,145,000 ብር የመጣው አጠቃላይ ክፍያው 100% የሚከፍል ሰው ካለ በ3,600,000 ብር አጠቃላይ ክፍያ ያ ማለት 30% ዲስካውንት ተሰጥቶት 70% ዋጋው ነው። ይሄ በ3,600,000 ብር አጠቃላይ ክፍያ 49 ካሬ ሜትሩን የቤት ባለቤት መሆን ይችላል። ሁለት መኝታ 80 ካሬውን የመረጠ ደግሞ እንደዚሁ በ5,800,000 ብር አጠቃላይ ክፍያ 80 ካሬ ሜትር ቤት መግዛት ይችላል ማለት ነው። እንደዚሁ ይሄ 100% ለከፈሉ ነው። 50% ለሚከፍሉ የ10% ዲስካውንት እናደርጋለን ማለት ነው ተጨማሪ ደግሞ። ስለዚህ በዚህ መንገድ መሀል ከተማ ላይ ፕራይም ሎኬሽን ላይ የቤት ባለቤት የምትሆኑበትን አማራጭ አዘጋጅተንላችኋል ማለት ነው። በጣም ደስ የሚል ሆነ ለመናገር ገብታለኝ። በጣም ብዙ ነገሮችን አሳልፌያለሁ ምናምንና ይሄን በጣም ነው የወደድኩት። በቃ ገብታል አጥቻለሁ እንደዚህ አይነት ቦታ ራሱ በዚህ አይነት እናንተ እንደነገርከኝ ሚክስድ ነው። ከታች ገበያም አለው ከላይ መኖሪያ ነው። ሁሉ ነገር ያማከለ ነው። ከዛው መኖሪያ ቤት ውስጥ ሁሉ ነገር ያለቀለት ነውና በዛ ላይ ደግሞ መሀል ከተማ ላይ መሆኑ በጣም ደስ ይላል። እኔም ለዚህ በመብቃት እውነት ለመናገር በጣም ደስ ብሎኛል። ዛሬ እዚሁ ተፈራርሜና ገዝቼ ነው የምወጣው። ቃል መገባለ ነገር ስለባለፈው እንደዚህ ጀስት አውርቼ ብቻ አልወጥቼ አልሄድም። ትክክል። ረጅም ኮንቨርሴሽን ነበረ። ቢሮ ስለመጣ ስላየኸውም ያለውን እንቅስቃሴ በጣም ደስ ብሎኛል። ምክንያቱም ሌሎችም ጋር ማየቴ መሰለ እንዳወዳደር ረድቶኛል። ለእኔ በራሴን በስራ ምናምን ማውቃቸውም ነገሮች አሉ በሰው ምናምን እና የእናንተን ድርጅት በጣም እንደወደው ያደረገኝ አንድ ነገር ዋጋ ላይ ያላችሁ ነገር ጥራቱ ምናምን ኤቭሪቲንግ በጣም ደስ ይላል። እኔም ደግሞ በጣም ብዙ ተመልካቾች አሉኝ በውጭ ሀገራት የሚኖሩ የቤት ባለቤት መሆን የሚፈልጉ ምናምን ግን ገንዘባቸው በተለያየ መንገድ እየተጭበረበረ ያለ ገብቷል። በጣም ብዙ ሌባ አለ። ትክክል አይደለ? ለእነሱ ሁኔታ ማድረግ አለ። ለምሳሌ አንድ ሰው ውጭ ሀገር ላይ የሚኖር ሰው መግዛት ቢፈልግ በምን መንገድ ነው መግዛት የሚችለው? በጣም ጥሩ። ከዛ በፊት ግን ልመልስልህ የማስበው ዋነኛ ጥያቄ ምን መሰለህ? እንዴት ነው ይሄን ችግር መፍታት የሚቻለው የሚባለው ነገር እኛ ይሄ አሁን የመረከቢያ ጊዜ ስጋት አለበት በጣም ብዙ ሰው ሴክተሩ ላይ እንደዚህ ኦቨርኦል ነው ማለት የሁሉም ሰው ስጋት ነው እሱ። ምክንያቱም እያንዳንዱ ቤት የሆነ ፔን ፖይንት አለ የገባ ማለት ነው። ስለዚህ እሱን እንዴት ነው እኛ መሰለ ክሊር ያደረግነው ያከፋፈል ስርዓታችን ራሱ መጣበታለሁ ውጭ ያሉት እንዴት ይገዛሉ የሚለውን ግን ለነሱ ይሄ እምነት እንዲጥሉብን የሚያደርግ ስለሆነ ነው። እኛ አሁን ፕሮግረስ ቤዝድ ነው ያከፋፈል ሂደታችን በራሱ ይሄ 3 ወርና 6 ወር አምጣ የሚባልበት አይነት ስርዓት አይደለም ያለን። ያ ማለት ለምሳሌ አንድ ሰው 10% ከከፈለ ቀሪው 90% ያለው ገዢ ጋር ነው። ያንን ወደኛ የምናመጣበት ራሱን የቻለ ስቴፕ አለ። ያ ማለት ምንድነው? 10%ን ቅድመ ክፍያ ከከፈለ በኋላ ሁለተኛ ክፍያ የምንጠይቀው እኛ ገንብተን ማሳየት ያለብን ደረጃ ላይ እየደረስን ነው። ስለዚህ በ11 ራውንድ ያልኩ ቅድም ላይ በ11 ዙር ነው የሚከፈለው። ስለ እኛ 11 ዙር እስክንደርስ ድረስ መገንባት ያለብን ስቴፕ ባይ ስቴፕ
ፕሮሰስ አለ ማለት ነው። ስለዚህ በዛ መሰረት ነው ለምሳሌ የመጀመሪያ ቤዝመንት ሲጠናቀቅ ሁለተኛ ክፍያ አለ። ስለዚህ እዛ ጋር ስንደርስ ነው የምንጠይቀው። ስለዚህ ገንቢ ኤግዛክትሊ ገዢ ከመክፈሉ በፊት ያን የግንባታ ፕሮግረስ ቼክ አድርጎ ነው የሚከፍለው ማለት ነው። ስለዚህ ተያያዥ ነው ይሄ። እናንተ ላይ ብቻ የክፍያ ኃላፊነቱን ትተን በየጊዜው ብቻ አምጡ የምንልበት አይደለም። ለመጠየቅ ከኛ የሚጠበቅብን ስቴፕ አለ። ስለዚህ ስቴፕ ባይ ስቴፕ እኛ እንደዚህ ስንገነባ እንደዚህ ጎን ለጎን ተያያዥ ሆነን ነው የምንሄደው። ስለዚህ በዴሊቨሪ ታይሙ ላይ ምንም ሀሳብ አይግባ። ሌላው ውጭ ያለ ሰው እንዴት ይገዛል አልከኝ ጥያቄ ደግሞ ጠቅለል አድርጌ ስመልስልህ ያው ውክልና ካለው ወኪሉን ልኮት ሙሉ ውክልና ያለው ሰው ያለውን አማራጭ ተመልክቶ በውክልና ያለውን ሽያጭ መጨረስ ይችላል። ግን ደግሞ ውክልና ባይኖረው ራሱ ከኛ ቤት መግዛት ይችላል። ምክንያቱም ትክክል አሁን ላይ ትንሽ እንደዚህ አይነት ነገሮችም የሚፈልጉ ብዙ ደንበኞችም ስላሉ የዲኤችኤል አማራጭ አለን እኛ። ስለዚህ በዲኤችኤል ያለውን ነገር ሁሉን ነገር ክሊር አድርገን እናሳየዋለን። የዋትስአፕ ኮንታክት አለን ከስር እናስቀምጠዋለን። በዋትስአፕ ኮንታክታችን ላይ ኮንታክት አድርጎ ሙሉ መረጃ ወስዶ በቪዲዮ ደውሎ ማየት ይችላል። ያሉትን አማራጮች ተመልክቶ ውሉን በዲኤችኤል ልከንለት አይቶ አንብቦ ፈርሞ በዲኤችኤል መልሶ ወደኛ የሚልክልን ሁኔታ አለ ማለት ነው። ስለዚህ የትኛውንም የሚጭበረበርባቸው መንገዶች ክሎዝ አድርገናል ማለት ነው። በጣም ደስ ይላል። ሌላው ነገር ማወቅ የምፈልገው ነገር ምን መሰለህ የረሳሁት ከግንባታ ባሻገር አንዳንድ የተያይዞ የሚመጣው ነገሮች አሉ። ኢትዮጵያ ውስጥ እንደመኖራችን የውሃ አቅርቦትና የመብራት አቅርቦት ምናምን ብዙ ጊዜ አይኖርም እና የእናንተ ድርጅቶች ላይ እንዴት ነው እሱ ነገር የምትቀርፉት? በምን አይነት መንገድ ነው የምትፈሱት ያሰባችሁት? በጣም ጥሩ ጥያቄ ነው። ያው እንግዲህ እኛ ሳይት ላይ 24 ሰዓት 7ቱንም ቀን ውሃና መብራት አይቋረጥም። ምክንያቱም 24/7 ስታንድ ባይ ጄኔሬተር እያንዳንዱ ብሎክ ይኖረዋል። ግራውንድ ወተር አለው ሳይታችን። ስለዚህ የውሃ አማራጩን በደንብ ማግኘት ይችላል። ከላይ እስከታች ባለው ወተር ፓምፕ ስለሚኖረው ራሱ በደንብ አድርጎ ውሃ አማራጭ ሳይቋረጥ ማግኘት ይችላል። እንደዚሁም ደግሞ ስታንድ ባይ ጄኔሬተር ስለሚኖረን ሊፍቶቻችንም አይቋረጡም፣ የመብራት እጦትም አይኖርም ሳይታችን ላይ። ዘሴንቱ ደግሞ የውሃ ችግርም አይኖርም ማለት ነው። ስለዚህ እያንዳንዱ ብሎክ ላይ ያሉት እነዚህ 3 ሊፍቶች ቅድም ያሳየው እነሱ ሊፍቶች በደንብ ግልጋሎት ይሰጣሉ ማለት ነው። ስለዚህ ምንም አይነት የውሃና የመብራት ችግር አይኖርም እኛ ሳይት ላይ ማለት ነው። በጣም ደስ ይላል። ታዲያ አሁን ቤተሰቦቻችን እየተከታተሉ ነው ነገር እነሱ እያዩት ነውና ከእነሱም ጋር በጣም ብዙ ነገር አውርተናል ምናምን። እኔ የመጣሁበትን መንገድ ያውቃሉ። የደረስኩበትንም ደረጃ ዛሬ ለማሳየት ነው። ብዙ ጊዜ ፕራይቬት ላይፌን አሳይቼ አላውቅም። ገና ዛሬ ለመጀመሪያ ጊዜ ነው ያለሁበትን ፕሮግረስ ለማሳየት ለነሱ ስለሚያውቁ ከመጀመሪያውም ጀምሮ ወደዚህ የመጣሁት አብሬ ከነሱ ጋር። ሌላ ቃል እንድትገባልኝ የሚፈልገው ነገር ምን መሰለህ? የኔ ቤተሰቦች ለምሳሌ ቤት መግዛት ቢችሉ አሁን ያሉት ቤቶች ምን አለ ለምሳሌ ባለ 1 መኝታ ባለ 2 መኝታ አላችሁ ወይ እና ዲስካውንት ሳይኖራችሁ ጀስት ያው ስራም ብሎ ለሚመጣ ሰው እሺ እንግዲህ ያው ኦልሞስት አሁን እኛ ያለንበትም ሰዓት ዲስካውንት ፔሪድ ነውና ዲስካውንት ታይም ላይ ነው የመጣው። ስለዚህ ይሄ ቅድምም እንደገለጽኩልህ የ70/30 አማራጩን የሚጠቀመው 100% ለገዛ ሰው የ30% ዲስካውንት ኦፍ የምናደርገው አንተም ብለው ለሚመጡ አሁንም እሱ ኦልሞስት እያለቀ ነበር፣ ግን ደግሞ ለተጨማሪ 15 ሰዎች ከድርጅቱ አንተም ብለው ለሚመጡ የዚህ የ30% ቅናሽ ተጠቃሚ መሆን ይችላሉ። ያ ማለት 100% ሲከፍሉ ሙሉ በሙሉ 30%ቱን ዲስካውንት እንሰጣቸዋለን። ይህ ማለት እኮ አንድ ሰው ቤት ገዝቶ ከሙሉ ግን መኪና ሁሉ ይኖረዋል እንደማለት ነው። በትክክል። በዚህ አጋጣሚ የኔ ጎረቤት መሆን የምትፈልጉ ካላችሁ አንድ አፓርትመንት አንድ ህንፃ ላይ አብረን የመኖር እቅድ ያላችሁ ጎረቤቶች የምትሆኑ አላውቅም፣ ይሄን የምትወዱ ሰዎች ጤና አማራጭ ተጠቀሙ ላለው እናንተ ነው። አሁን ከዚህ በመቀጠል አብረን ፕላኑን ማየት ፈልጋለሁ። በትክክል አሳይሃለሁ። ማየት እንችላለን? ይቻላል። እሺ እንግዲህ ይሄ የአንድ መኝታ ቤት አማራጫችን ነው የሚሆነው። እንደዚህ እንደምታየው እግር ያልበለጥላበትና በጣም ግልጽ የሆነ ነው ዲዛይናችን። ያ ማለት ይሄ ዋና መግቢያችን ነው። ይሄን ትራንሳችን በዚህ በኩል ነው የሚሆነው። ልክ እዚህ ጋር በስተቀኝ በኩል ኪችን አለ፣ ራሱ ኪችን አለ። እኛ አሁን እዚህ ጋር በኦፕን ኪችን መልክ ያዘጋጀ ነው የሚሆነው። ግን ደግሞ እንዳልኩ እዚህ ጋር
ክሎዝ ማድረግ የሚታሰብም ከሆነ ክሎዝድ ተደርጎ መጠቀም የምንችልበት ሁኔታ የተመቻቸለት ነው። ከዛ ልክ ከዚሁ ጋር ፊት ለፊት እዚህ ጋር ኩክ ከተደረገ እዚህ ጋር ዳይኒንግ ስፔሳችን ይኖራል። እዚሁ ጋር ሳሎናችን ደግሞ ይሄ ነው ማለት ነው። በሳሎን በኩል አንድ መኝታ ቤት ለሚገዙ ደንበኞቻችን በጣም ሰፊ ከተማውን በደንብ አድርገን ቪው የምናደርግበት በረንዳ አለን ማለት ነው። ስለዚህ በሳሎን በኩል እዚህ ጋር ስላይድ የሚያደርግ በር ስላለ በዛ በኩል ወጥተን በደንብ አድርገን ከተማው እንደዚሁም ደግሞ አራዳ ፓርክ ፊት ለፊት ስለሆነ ያን የሚያምረውን እይታ በደንብ አድርጎ የፋውንቴኖቹን በደንብ አድርጎ ማየት የሚችልበትን ሁኔታ አመቻችተናል ማለት ነው። ልክ እዚህ ጋር ስንመጣ ደግሞ እዚህ ጋር ስፔስ አለን። ለላውንደሪ ስፔስ መጠቀም ይችላል። እንደዚሁም ደግሞ ጫማ ማስቀመጫ መደርደሪያዎችን የተለያዩ እንደዚሁ ውድወርክ ተሰርቶ ደግሞ ግሪን ነገሮችን መጠቀም የሚችል ከሆነ ይህችን ስፔስ እንደዚሁ አስቀምጠናታል። ከሱ ጎን ምን አለን? እዚህ ጋር መታጠቢያ ቤት አለን ማለት ነው። በጣም ሰፊና ልቅቅ ያለ በደንብ ብርሃን ያለው አየር ማስገባት የሚችል መታጠቢያ ቤት ይኖረናል። እዚህ ጋር እንግዲህ ቤድሩማችን ነው የሚሆነው። እዚህ ጋር ያለው መኝታ ቤት አማራጫችን ነው። በመኝታ ቤትም በኩል ዘሴምቱ እንደዚሁ ወጥ የሆነ በረንዳ አለን ማለት ነው። ስለዚህ ሳሎን ጋር ሆነንም መኝታ ቤትም ሆነን የከተማውን እይታ ከቤታችን ሳንወጣ ሙሉ አዲስ አበባ በደንብ አድርገን የምንመለከትበት ሁኔታ ያመቻቸ ነው። እኛ ሳይት ላይ ሁሉም ሳሎንና መኝታ ቤት ፌስ የሚያደርገው ወደ ከተማ የትኛውም ሁለት መኝታ ቤቱንም ብታየው አንድ መኝታ አማራጩንም ሶስቱንም ብታየው ፌስ የሚያደርጉት ሳሎንና መኝታ ቤታችን ወደ ከተማ ነው። ሲቲ ቪው ነው የሚኖራቸው ማለት ነው። በእርግጥ አንድ መኝታ እንደምትፈልግ ነግረኛል፣ ግን ሁለት መኝታ ቤት ለሚፈልጉ ቤተሰቦች ደግሞ እስቲ የሁለት መኝታ አማራጭ ነው። እሺ ይሄኛው ሁለት መኝታ ቤት አማራጫችን ነው የሚሆነው። ያ ማለት በዚህ በኩል ሜን ጌት አለ፣ እንደገባ በስተቀኝ በኩል ምን አለ? ኪችን አለን ማለት ነው። ይሄ ክሎዝድ ኪችን አለው። ስለዚህ እዚህ ጋር ኩክ የተደረገ ነገር በዚህ በኩል መጥቶ ዳይኒንግ ስፔሳችን ወይም ደግሞ የመመገቢያ ቴብላችን ላይ በአጭር ርቀት ይቀርባል ማለት ነው። ከዛ ፊት ለፊት ላይ ሊቪንግ ሩም አለ፣ ሳሎን አለ። ቅድም እዛ ጋር እንደተመለከት ነው በሳሎን በኩል ምን አለን ማለት ነው? በረንዳ አለን ማለት ነው። ከተማውን የምናይበት ወተን ቲኮፊ የምንልበት ቁጭ ብለን ሻይ ቡና መጠጣት የምንፈልግ መጽሐፍ ማንበብ ብንፈልግ እንደዚሁ በደንብ ከተማውን እያየን በዛ ላይ ቤታችንም በደንብ አድርጎ ብርሃንና አየር በዚህ በኩል እየገባ እየተናፈስን የምንሆንበት ነው። ያው እንግዲህ ስንሸጥ ላይፍ ስታይል ነው የምንሸጠው ያልኩህም አንድም ለዚህ ነው። ልክ እዚህ ጋር ስንመጣ ይሄ ሰርቪስ ኳርተር ኤሪያችን ነው። ቅድም እንዳልኩ ሰራተኛችን አክሰስ የምታደርገው ነው። ይሄ ደግሞ ሊቪንግ ሩም ወይ ደግሞ ሳሎናችን ሰሚ ፕራይቬት ስፔሳችን ነው ማለት ነው። እዚህ ጋር ስንመጣ ግን ፕራይቬት ሴክተራችን ይሰራል። ያ ማለት ምንድን ነው? እዚህ ጋር አንድ መኝታ ቤት አለ። እሱ በዚህ በኩል የአንደኛው የልጆች መኝታ ነው ይሄኛው። እዚህ ጋር ያለውን መታጠቢያ ቤት አክሰስ ያደርጋል ማለት ነው። እዚህ ጋር ደግሞ ልክ ከዚህ ወደዚህ ስንመጣ ይሄ ማስተር ቤድሩማችን ነው። ራሱን የቻለ ማስተር ባዝ ውስጥ ላይ ማንም ሰው ሼር የማያደርገው ባዝሩም አለ። ልክ በመኝታ ቤቱ በኩል ምን አለ? መስኮት አለ። ስለዚህ በደንብ ስላይድ አድርጎ ከተማውን መመልከት የሚችልበት ጥሩ ቪው የሚያይበት ዘመናዊ ቤት ነው እየገነባን የምንገኘው ማለት ነው። ኢፍ ገስት ቢኖርብን እንኳን ይሄንን ዞሮ መጥቶ የእኛን ፕራይቬሲ ተጋፍቶ መኝታ ቤታችን አይገባም። ስለዚህ በዚህ ጋር ወጣ አድርጎ ፊት ለፊት ላይ ያለችው አንቺን ኮመን ባዟን መጠቀም የሚችልበት ሁኔታ አለ ማለት ነው። ስለዚህ በዚህ ደረጃ እግር ያልበዛበትና በጣም ቆንጆ የተጠና ዲዛይን ነው። በጣም ያምራል። በጣም ደስ ይላል። በዛ ላይ በረንዳዎቹ ምናምን በጣም ነው የሚያምሩት። ቤቲንግ በጣም ነው ደስ የሚለው። እንትኑን ማየት ይችላሉ። ስትራክቸራል ቢልዲንግ ማየት ይችላሉ። ስሪዲውን ማየት ይችላሉ። በጣም ቆንጆ ና በጣም ነው የሚያምረው። ለመናገር ይሄ ነው ሞዴላችን። እዚህ ጋር ዋናው መንገድ ከኤንሪኮ ወደ 4 ኪሎ የሚያስወጣ መንገድ ነው ያለው። እዚህ ጋር ሪበከቱ ነው ያለው። ይሄ ደግሞ ከኤሌክትሪክ ህንፃ ከፒያሳ ወደ 4 ኪሎ የምንሄድበት ወደ ቤተ መንግስት የሚወስደን መንገድ ነው። ቅድም እንዳልኩ ከግራውንድ ጀምሮ እስከ 4ኛ ፎቅ ያሉት የተለያዩ በጣም ሰፊ ካሬ ሜትር ስፋት ያላቸው ኮሜርሻል ቢዝነሶች ነው የሚኖሩበት። እነሱም ሪዘርቭድ ናቸው። የተለያዩ የቅባት አስመጪዎች እንደዚሁም ደግሞ የቡና ገበያ ያላቸው ሌዘር ቤቶች ምናምን ቀድመው የያዙት ነው ይሄኛው ማለት ነው። ግን አሁን ብዙ ሰው ጋር ጥያቄ የሚኖረው ኮሜርሻሉና ሬዚደንሻሉ ጋራ ነው የሚጠቀሙበት የሚለው ነው ጥያቄ የሚሆነው። እኛ ጋር ግን ፍጹም የተለየ ነው። ኮሜርሻሉ ራሱን የቻለ መግቢያ ያለው፣ ራሱን የቻለ ሊፍት አለው፣ ራሱን የቻለ ደረጃ አለው። ልክ ሬዚደንሻሉ ጋር ስንመጣ ከዚህ ጀምሮ ሪሰፕሽን ብለን ነው የምንጀምረው በራሱ። ስለዚህ ሬዚደንሻሉ ራሱን የቻለ ሌላ ዞን ነው፣ ለኮሜርሻሉም ራሱን የቻለ አሜኒቲ ነው ያዘጋጀንለት። ስለዚህ የአብዛኞቹ ስጋት ይሄ ስለሆነ ሊፍቱ ላይ ድረስ ይወስዳሉ የሚል አይነት ጥያቄዎችም ብዙ ስለሚመጡብን በጭራሽ እዚህ ጋር ደረጃውም ሊፍቱም 4ኛ ላይ ወይም ደግሞ ኮሜርሻል ዩኒቱ ልክ እንደተጠናቀቀ የሚያበቃ ነው። እዛ ጋር በጣም ነው የሚያምረው። ዲዛይኑ ይሄን ይመስላል። በጣም ውብ ሁሉ ነገር ያማከለ ነው። በዛ ላይ መሀል ከተማ ላይ ነው የሚገኘው። በትክክል ኤቭሪቲንግ ቤተሰብ ነው ለመናገር እኔ በጣም ሁሉ ነገሩ ነው የወደድኩት። በጣም ያምራል። በጣም ብዙ አይነት አማራጭ ምን ያላቸው
ከዚህ በኋላ የምንሄደው ወደ መፈራረም ነው። እኔ ወጥቼ መሄድ አልችልም። እንደነገርኩ ባለ አንድ መኝታ ነው ምርጫዬ እና የትኛው ፍሎር ላይ መሆን እንደምችል ያለውን ነገር ምረጥልኝ። ተከፋፍሉን እንጨርስ። ያው እንግዲህ ያቡ እንደ ቤተሰብ ነህ። ስለዚህ ጥሩ አማራጭ መርጬ ቆንጆ ቦታ ላይ ይዘልሃለሁ። ግን ደግሞ ከፍለ መምጣት ስለሚኖርብህ አረፍ በልና እዛ ጋር ኢንፎርሜሽን ልበል። አረፍ በል። እዚህ ጋር የተለያዩ ባንኮች ስላሉ አንተ በምትጠቀመው ባንክ ሜሪት ፕሮፐርቲስ በሚል በድርጅቱ አካውንት ገቢ አድርገናል። ምን መሰለህ ቤቱ እንደገዛም ወደዚህ ውሳኔ ያመጣኝ ነገር ፍቅረኛ አለኝ። ገብቶሃል? ወደፊት ላገባት ማስባት ሴት ነች እና እዚህ ቤት መኖር የምፈልገው ከእሷ ጋር ነው። በጣም ደስ ይላል። ትክክልም ነው። ይሳካልኝ ብዬ አስባለሁ። እንደሚሳካልኝ ደግሞ እርግጠኛ ነኝ። ምን አስቤያለሁ መሰለህ ብቻዬን ሳይሆን እኔን ከክፍያ ምናምን ጨርሼ እመጣለሁ። ያሉትን ፔፐር ወረቀቶች ምናምን አዘጋጅልኝና ቀሪ ነገር እሷን ይዣት እመጣለሁ። እዚህ እሷን ሰርፕራይዝ ማድረግ እፈልጋለሁ ያለሁበትን ፕሮግረስ እንድታይ እና ደግሞ ቀላል ብዙ ነገሮች አሉ በእኛ ማል ሜቢ አንተ የማታውቃቸው ነገሮች ስለሚኖሩ እሷን ይዣት መምጣት እፈልጋለሁ እና ያው ሬዲዮ እና ጠብቀኝ። እሺ የሚጠበቀውን ነገር በሙሉ አደርጋለሁ። ከእኔ ስራው ጨርሼ እጠብቃለሁ። ችግር የለም። ቤት ነው ያመጣው። ምንም ጠብቂ ነገር ሁላ አይደለም። ምንም ገምቼው ነገር ሁላ አይደለም። በጣም ትልቅ ሰርፕራይዝ አለ። ደስ እንደሚልሽ አልጠራጠርም። ደግሞ እንዳልኩሽ ሆነሽ ነው የመጣሽው። በጣም ነው ያማረብሽ። አምሮብኝ ምን መሰለሽ ገና አምባሳደር ነገር መሰለኝ እንዴ እኮ አሳይሻለሁ። ለምንድን ነው ይሄን ያክል ትጓዥ? ምንድን ነው ሁሉ ነገር አብረሽ ታይዋለሽ። ደስ ይለኛል። ሲያምርብኝ በጣም ቦታዋ እሺ፣ ሰላም መግባት እንችላለን አይደል? እሺ፣ እንዳልኩህ እሷ ልጅ ይቻላል አርጎ እዚህ ጋር ሰላም ወይ ይባላል። እሺ፣ ተረጋጊ፣ እነግርሻለሁ። በቃ በብዙ ነገር መሀል እንዳለፍኩ ታውቂያለሽ። በጣም በብዙ ነገር መሀል ከዚህ በፊት አውርቼ ማላውቀውም ተናግሬ ማላውቃቸው ነገሮች ብዙ ነገሮች አንቺ ታውቂያለሽ። ገብቶሻል? ብዙ የላይፌን ቪዲዮ ለማናጋራ ማለት በምን አይነት ውስጥ ግን አልፌ እዚህ ደረጃ እንደደረስኩ አንቺ ታውቂያለሽ። ላስታይም የነገርኩሽ ነገር ነበር። አንቺ ያልሽኝ ነገር ነበርና እንዳላጣ እፈራለሁ፣ በምን እርግጠኛ መሆን እችላለሁ ምናምን ያልሽኝ ነበር። እኔም ደግሞ በእሱ እርግጠኛ መሆን የሚያስችልሽኝ ነገር አድርጌ አሳይሻለሁ ብዬሽ ቃል ገብቼልሽ ነበር አይደል? ኧረ ምንድን ነው እንዴ? ቤተሰብም አይዘወይ ገምቶ ብዬ ተናግሬ ነበር። ጊባቦ ያዘጋጅቼ ነበር ለነሱ፣ ግን የገመተ የለም። የእነሱ ግምት እኔ አውቀዋለሁ ብዬ ተናግሬ ነበር። ቀለበት ልታስርላት ነው፣ ሽማግሌ ልትልክ ነው ምናምን የሚል ነበር በሙሉ ማለት ነው። ግን እንደዛ አልነበረም። እሱን አይደለም ማድረግ የፈለግኩት። አሁን ቀጥታ በጣም ትልቅ እርምጃ ነው የተራመድኩት። እዚህም የመጣሁበት ምክንያት ምን መሰለሽ? ቤት ገዝቻለሁ። እኔና አንቺ ወደፊት አብረን የምንኖርበትን ቤት ገዝቻለሁ። ያምሬ ነው። ይሄ ምንም ብራንክ አይደለም። ይሄው ሁሉን አሁን ይሰጠናል። እዚህ ስፈራረም ሁሉ ነገር ታያለሽ አብረሽ ቁጭ ብለሽ። ቤት አልኩ። ቤተሰብ ነገራችሁ ለእናንተ ቤት አልኩ። ፋይናል እንዳለቀ እኔና የእሷ ሰርግ ድል ባለ ሁኔታ እዚህ ቤታችን ውስጥ ይዘጋጃል ማለት ነው። ያኔ አታገሽኝም? እስከዛ ድረስ አትጠብቂኝም? እንድታለቅሽ ምናምን ስሜታዊ እንድትሆኝ አይደለም። እሺ ማለት እንደዚህ አልጠበቅኩም ያለ አይደለም። ስታለቅሽ ማየት አልፈልግም። ዛሬ የኔ በጣም ትልቁ የደስታ ቀኔ ነው። እሺ በጣም ነው ማፈቅር። እኔ በጣም አፈቅርሻለሁ። በጣም ከምታስቢው በላይ ነው ማፈቅርሽ። እንደዚህ ደስ ብሎሽ ስላየሁሽ ደግሞ በጣም ደስ ብሎኛል። አታልቅሽ በጌታ ማለት አልጠበቅኩም። እንኳን ለዚህ አውቃለሁ እንደማትጠብቂ አውቃለሁ። ግን በቃ በዚህ እርግጠኛ ትሆኛለሽ። ከዚህ በኋላ እንደዚህ አይነት ጥያቄ ጭራሽ አእምሮሽ ውስጥ እንዲፈጠር ሁሉ አልፈልግም። አሁን ልጁ የምታናግሪልኝ ምን መሰለሽ? በቻላችሁት ፍጥነት አመቱን ቀንሱትና የልጅ ላግባው ብለሽ መናገር ትችላለሽ። በረዘም ቁጥር ለማላገባሽ ይገባል። እሺ በተሎ መጨረስ መቻል አለባችሁ። በቃ አታልቅሽ። በቃ እሺ እሺ። አይ ነው ከዚህ በላይ ብዙ ማድረግ እንደምትችል አውቃለሁ። ግን በዚህ ጊዜ እንደዚህ አልጠበቅኩም። ተረጋጊ። በቃ እሺ
አረፍ በይ ቁጭ በይ አረፍ በይ። አዘጋጀልኝ ሁሉንም ነገር? አዎ አዘጋጅቼልሃለሁ። ሁሉንም ነገር ሬዲዮ ነው የጠበቅኩ። በጣም ነው ያስደነገጥካት። በጣም ነው ያስደነገጥካት። እንደማጠብቅ ነው እርግጠኛ ነበር። እኔ እኮ እንደዚህ ኤክስትራ የሆነ ነገር ነው ባይሆን ታውቃለህ። ሊንክ ከጎኔ ኮንክ ለኔ በቂ ነው። ግን ደግሞ ከማስበው በላይ ሆኖ ስላገኘሁት ማለት እንዳለብኝ አላውቅም። በጣም ነው የምወድሽ። ከዚህ በላይ በጣም ብዙ ነገር ነው የሚገባሽ ለአንቺ። እሺ ምንም ነገር ደግሞ እኔና አንቺ ላይ ለየን እዚሁ ቤታችን ውስጥ በጣም በአጭር ጊዜ እንደማገባሽ ደግሞ በህዝብ ፊት ቃል እገባልሻለሁ። አሁን አታለቃቅሽ፣ እንጨርስና እንውጣ። እሺ እንደዚህ አምሮብሽ ደግሞ እራትን እንጋብዝሽ። አታምሩ? ግዴታ ነው ግዴታ ነው። የደስታ ነው በጣም ደስ የሚለው። በጣም ነው የምታምሩት። በጣም እናመሰግናለን። በጣም ደስ የምትሉት። እንኳን ለዚህ ያበቃችሁ ነው የምለው። ሌላ ምንም አይደለም። ስለዚህ እኔ ያው ጨራርሼ ነው የጠበቅኩት እንዳልከው። ያሉትን ነገሮች እንዳለ ይኸው ዝርዝር አለ። ስንት መኝታ ቤት እንደያዘ፣ ስንት መታጠቢያ ቤት እንዳለው አይተህ ያው ስለዚህ ይኸውና ገዢ የሚፈርምበት ቦታ ላይ ሁሉንም በጥንቃቄ ፈርም። አንብበውና በደምብ ጥያቄም ካለ እቀበላለሁ። እነዚህ የመኝታ ቤት ቁጥሩ ነው። መታጠቢያ ቤቱ ምን ያህል አለ የሚያሳይ። ይሄ ደግሞ የምትከፍሉበት መንገድ ነው። ይሄ ሰንጠረዥ የሚያሳየው የምትከፍሉበትን መንገድ ነው። በአንደኛው ዙር ምን ያህል በቀጣይ እንዴት እንደምትከፍሉ የሚያሳይ ነው ማለት ነው። እሺ ጋር ማፈረም ያለብኝ እዚህ ጋር በቃ ያርግልኝና እሺ ደምነግጥሽ መስከው በጣም የተረጋጋው ነው። ደስ ብሎሻል አይደል? በጣም ነው የምወደው። በጣም ወደ ብቻ ነው እንዴ? ማፈቀር አልሰማሁሽም። በጣም ነው ማፈቅርሽ። ሻመስ ነው ይሄ በጣም ነው የማመሰግነው። ከአሁኑ ቅድሜ የተጠራችው አንተ ነህ ለሰርጋችን እንዴ? ጭራሽ መቅረት እስታይታሰሩ በጣም እናመሰግናለን። እንደ ቤተሰብ ዛሬ ይሄን ይመስላል። እንዳልኳችሁ ነው፣ ከመጀመሪያው ጀምሮ እንደነገርኳችሁ ነው። እኔም ለዚህ ቀን ደርሻለሁ፣ ለዚህ ቀን በቅቻለሁ። በጣም ደስ ብሎኛል። በዛ ላይ የምወዳትን እና መፍራትን ልጅ የህይወት አጋሪ አድርጌ መርጫለሁ። እሱን ታውቃላችሁ። ብቻ ይህን ደስታዬን ይህን ስኬቴን ከእሷ ጋር ነው ሁሌ ማድረግና ማክበር የምፈልገው። በዚህም ደግሞ በጣም ደስተኛ ነኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ቀሪ የእኔ የሷ ፕሮግራም ነው ከዚህ በኋላ። ቤተሰብ ሰላም ቆዩልኝ። በጣም ወዳችኋለሁ።